ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በትግራይ ክልል ከሰሞኑ የተፈጠረው ትኩሳት ወደ ግልጽ ጦርነት ተሸጋግሯል የሚሉ መረጃዎች መሰማታቸው ቀጥሏል። ወልቃይትን መውረር ዓላማ አድርጎ ተከዜን የተሻገረ የህወሓት ጦር የሰራዊት እጥረቱን ለመሙላት አፈሳ መጀመሩ ደግሞ ህዝቡን አስጨንቆ ከተማ ለቆ ወደ አጎራባች አካባቢዎች ሊሸሽ አስገድዶታል። በዚህ መሃል የወልቃይት አስተዳደር ተዘጋጅተን እየጠበቅ ነው፣ ህወሓት የሚመጣው ሊያጠፋን ነው ሲሉ ጠንካራ ንግግር አድርገዋል። ግልጽ ጦርነት ተጀምሯል እየተባለ ሲሆን በጌታቸው ረዳ የሚመራው ስምረት ፓርቲ የሚሆን አረጋግጧል። አብራችሁን ስትቆዩ የእነዚህ መረጃ ዝርዝር የምታዳምጡ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ካላማጣና ኩረም ከተሞች መውጣታቸውን እየተዘገበ ባለበት ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸው ተሰማ። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎች ተናግረዋል። የአላማጣ ነዋሪ እንደውም የቀድሞ አካባቢ ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማ ውጥረት መኖሩን እና ነዋሪዎቹ እየሸሹ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ካላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። አልጋ የሚባል የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉ ነዋሪው ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለሁለቱም ለሶስቱም ይዘው ነው ያለው ብለዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው። ሁሉም መሸሽ ነው የሚፈልገው ሲሉ አክለዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፖቻቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ ብለዋል ነዋሪው። ትናንት ሐሙስ ጠዋት በአንድ መኪና የወጡ ነዋሪዎች እንደነበሩ ጠቅሰው አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብለዋል። የከተማው ነዋሪዎች ከረቡዕ ጥር 22 2018 ዓ.ም ምሽት ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ ነው የወጡት። አሁን ደግሞ የጫካውን መንገድ ሰምተው ዘግተውታል ሲሉ ነዋሪው አክለዋል። መከላከያ ሰራዊትና የፌዴራል ኃይሎች ከካምፖቻቸው ወጥተው ወደ ጥሙጋ አፈግፍገዋል ሲሉን ደንግጠን በማለት በህዝቡ ዘንድ የተፈጠረውን አብራርተዋል። በአላማጣ ከተማ የተለያዩ አስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቃውሞችን መያዝ ጀመሩ ሲሉ ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ረቡዕ ሌሊት ከ8 ሰዓት እስከ 10 ሰዓት ባለ ጊዜ መውጣት መጀመራቸውንም ተናግረዋል። ሲቪሎች ተደናግጠው ሌሊት 5ም 6ም ሰዓት መውጣት ጀምረዋል ሲሉ ለቢቢሲ ተናግረዋል። ነዋሪው አክለው ምንም ተኩስ አልነበረም፣ የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቀላል፣ ወደ ላይ ይተኮሳል፣ የተኩስ ልውውጥ አልተካሄደም። አርሚ 24 እና አርሚ 33 የሚባሉት በከፍተኛ ቁጥር እየገቡ ነበር ብለዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈልጉ አንድ የቀድሞ የአካባቢው ባለስልጣን የፌዴራል ኃይሎች ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ገልጸዋል። አወዛጋቢ ቦታ ነው፣ ፌዴራል ነበር የሚቆጣጠረው፣ በሁለቱም ወገን ያለው የመንግስት መዋቅር ፈርሷል፣ ኮማንድ ፖስት ነበር የሚያስተዳድረው ብለዋል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሲታሰርና ሲታፈን ያደረው፣ ዘረፋም እየተፈጸመ ነው። ብዙ ነዋሪ ወደ ቆቦና ወልዲያ ሸሽቶ ወጥቷል። በአካባቢው ምንም አይነት ተኩስ እንዳልነበረ ነዋሪዎች ለቢቢሲ ገልጸው የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበር የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀረ አመልክተዋል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢው ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቤ የተባለ አካባቢ እንደሰፈረ ተናግረዋል። ታዲያ የህወሓት ለጦር መሯሯጥ የተመለከተው በጌታቸው ረዳ የሚመራው ስምረት ፓርቲን ባወጣው መግለጫ በወጣቶች ህይወት መቆመር ይብቃ ሲል መልእክቱን
አስተላልፏል። የጥፋትና የሴራ ቡድን በህዝብ ስም እየተነገረ ህዝቡን ፍትሐዊነት ተገቢ ጥያቄዎች ለጠባብ ፖለቲካዊ አጀንዳው መሸፈኛ ሲጠቀምበት ቆይቷል። ስለ ግዛታዊ አንድነትና ስለ ተፈናቃዮች ጉዳይ እየሰበከ በተግባር የፕሪቶሪያውን የሰላም ስምምነት በመጣስ የህዝባችን ደህንነት አደጋ ላይ የሚጥል የጦርነት ዘመቻ ጀምሯል ብሏል። በቀጣይ መረጃ የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ እሸተ ደምለው ሰሞንኛ ውጥረት በተመለከተ አስተያየታቸውን አጋርተዋል። ዋና አስተዳዳሪ ህወሓት ለዳግም ወረራ ታጣቂ ኃይሉን ተከዜን ለማሻገር የጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ሲሉ ተናግረዋል። የህወሓት ኃይል ፍላጎት ወልቃይት ጠገዴን መልሶ በመቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም እንደ ህዝብ ጨርሶ ሊያጠፋ ነው ፍላጎቱ የሚሉት ዋና አስተዳዳሪው ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው ሲሉ ተደምጠዋል። ሁሌም ዝግጁ ሆኖ መገኘት በሚለው የትግላችን መርህ መሰረት ሲሉ የቀጠሉት አቶ እሸተ ለፍቅርም ሆነ ራስን ለመከላከል አንቦዝንም በህብረ ብሔራዊ አንድነት አብሮነትን የሚሹ እህት ወንድሞቻችንን እንቀበላለን፣ የኃይል አማራጮቻቸው አስበው ለወረራ የሚዘምቱ አካሉም አንታገስም ሲሉ አክለዋል። አቶ እሸተ ደምለው በንግግራቸው ወልቃይት ጠገዴ የዘመናት የአማራ ማንነት ወሰን ጥያቄ የተለያዩ የትግል ምዕራፎችን አልፎ ዛሬ ወሳኝ የትግል ሜዳ ላይ ደርሷልን ብለዋል። ዛሬ የደረስንበት የትግል ሜዳ የወትሮ ዝግጁነትን በማሳደግ በሁለት የትጥቅ አቅሞች ልቆ መገኘት ይጠበቃል ያሉት አቶ እሸተ አንደኛው በሀሳብ ትጥቅ ሲሆን ሁለተኛው ደግሞ ከአባቶቻችን በወረስነው አርበኝነት መሰረት ራስን መከላከል ላይ መሰረት ያደረገ አቅምና የተነቃቃ ዝግጁነት ማሳደግ የሚጠይቅ ወሳኝ የትግል ጊዜ ላይ ነን ብለዋል። የሀሳብ ትጥቁም ሆነ ራስን ከወረራ መከላከል ዝግጁነት መዳረሻ ግቡ የተከዜ አዳይ ትውልድ ተልእኮን ማሳካት ነው ያሉት አቶ እሸተ ተልእኳችን ደግሞ ለመጪው ትውልድ ነጻነት እንጂ ተሸጋጋሪ ዕዳን አናወርስም የሚል ዘላቂ አሸናፊነትን ያለመ ነው ብለዋል። ዘላቂ አሸናፊነት ስንል በሁለት መልኩ ነው በማለት የሚቀጥሉት የዞኑ አስተዳደር በአንደኛው ገጽ ዘላቂ የህዝብ አሸናፊነት ሲሆን ሁለተኛው ገጽ ደግሞ የህግ አሸናፊነት አልቀበልም ብሎ ለዳግም ወረራ የሚነሳውን ኃይል የምንመክትበት ራስን የመሆን ክቡር ሰማዕታትን ልንቀበልበት የተዘጋጀንለት የጸረ ወረራ ተጋድሏችን ነው ሲሉ አክለዋል። ትግላችን ራስን የመሆን ክቡር የማንነት ትግል ነው። የራስ ዕድል በራስ የመወሰን ትግል ነው። ነገር ግን ይህ ለዘላቂ የህግ አሸናፊነት የሚያበቃንን ሰላማዊ የትግል መንገድ አልቀበልም ብለው ዳግም ለወረራ ተከዜን የሚሻገር ወራሪን የምናሳፍርበት የጸረ ወረራ ትግላችን መመከቻ ነው ያሉት አቶ እሸተ የጸረ ወረራ ትግላችን መመከቻ ነው ያሉት እሸተ ምክንያቱም ለወረራ እየተዘጋጀ ያለው ኃይል ትግሉ የእርሱ ያልሆነን ርስትና ማንነት የመውረር የማጥፋት ነው ብለዋል። ይመምጫውም ብዙ የሆነ ኃይል ሊመከት የሚችለው የትግል ዓላማ ጥራት ባለው በተደራጀ የአመራር ተዋረድ ባለው የታሪክና የትውልድን ጥያቄ በዘላቂነት ሊመልስ በሚችል ጠንካራ አደረጃጀት እንጂ እንዲሁ በተበተነና ባልተቀናጀ መልኩ በሚደረግ ትግል ማሸነፍ አይቻልም ያሉ ሲሆን ራስን የመሆን ክቡር ማንነታችን በዘላቂነት ይረጋገጣል ስልም እውነት ሁሌም አሸናፊ እንደምታደርግ በመተማመን ነው ሲሉ አስረድተዋል። ዛሬ ወልቃይት ጠገዴ የአማራ ማንነት ጥያቄ ከኢትዮጵያ አልፎ በአፍሪካ ቀንድ ወሳኝ ከሚባሉ ጉዳዮች አንዱ ሆኗል በማለት የቀጠሉት ዋና አስተዳዳሪው በትግላችን የአማራን ህዝብና ፍትህ ወዳድ የሆኑ ኢትዮጵያውያንን ከጎናችን ማሰለፍ ችለናል በማለት ገልጸዋል። የማንነት ኮሚቴው ሰላማዊ የትግል መስመሩን ጠብቆ በመጓዝ ላይ ነው። የዞኑ አስተዳደር ህጋዊነት ተላብሶ በህግና በስርዓት እያስተዳደረ ይገኛል ያሉ ሲሆን በወልቃይት ጠገዴ ጉዳይ በርካታ ዓለም አቀፍ ኃይሎች ጫና ቢያሳድሩም ህዝቡን ይዞ የተሸነፈ የለምና ዛሬ በትግላችን ቀና ብለን መሄድ ጀምረናል ብለዋል። እንደ ሰው ተከብሮ ከመኖር በባህል ወግና ቋንቋችን ከመጠቀም አልፈን የህዝባችን የዘመናት የመሰረተ ልማት ጥያቄዎች እንዲሟሉ በራስ ተነሳሽነት በአቅማችን እየታገል እንገኛለን በማለት የቀጠሉት አቶ እሸተ የክልላችን መንግስት አቅሙ የፈቀደውን ድጋፍ በማድረግ ላይ ነው። የፌዴራል መንግስቱም አንደኛው አንገብጋቢ ጥያቄ በኢትዮጵያ አየር መንገድ በኩል ምላሽ ሰጥቶናል። ለዚህም በመላ የወልቃይት ጠገዴ አማራ ህዝብና አስተዳደር ስም እናመሰግናለን ብለዋል። ይሁን እንጂ በዚህ ሁሉ ድል መሃል ጠላት ዛሬም አይኑን ከኛ ላይ አልነቀለም ያሉት አቶ እሸተ ደምለው ከ3
አስርተ ዓመታት በላይ ከአፓርታይድ በከፋ ሁኔታ ረግጦ ይገዛው የነበረውን ወልቃይት ጠገዴን ዳግም ተመልሶ ለመቆጣጠር የተለያዩ የፖለቲካ ስራዎችን አለፍ ሲልም የኃይል አማራጭን ታሳቢ ያደረገ እንቅስቃሴን ያልማል። ዛሬም ለዳግም ወረራ ታጣቂ ያሉን ተከዜን ለማሻገር የጸና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ያሉ ሲሆን ይህ ኃይል ፍላጎት ወልቃይት ጠገዴን መልሶ በመቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም ፍላጎቱ እንደ ህዝብ ጨርሶ ሊያጠፋን ያሉት አቶ ሸተ ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው በማለት ጠንከር ያለ መልእክት አሰምተዋል።